ምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ልባችሁን ለመጠበቅ የሚረዳ ድንቅ መጠጥን በዚህ ቪዲዮ ላይ እነግራችኋለሁኝ። የተፈጥሮ የልብ መከላከያ መጠጥ ነው ማለት ነው። ይህንን መጠጥ በቀን አንድ ጊዜ ብትጠጡት እጅግ በጣም ድንቅ ጥቅሞችን የምታገኙ ይሆናል። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ይህ የልብ ጠባቂ መጠጥ የሮማን የቀይ ስርና የሎሚ የልብ ቶኒክ የሆነ መጠጥ ነው። ይህ መጠጥ የደም ዝውውርን በማሻሻል ብግነት ወይም ደግሞ ኢንፍላሜሽንን በመቀነስ ጤናማ የደም ግፊትን በመደገፍናም የደም ቧንቧ ጉዳትን በመከላከል ልባችሁን እንደ ተፈጥሯዊ መድኃኒት ይጠብቀዋል። ይህንን የልብ መከላከያ መጠጥን እንዴት እንደምታዘጋጁ ልንገራችሁ። የሚያስፈልጋችሁ ግብአቶች 1 ኩባያ ትኩስ የሮማን ጭማቂ ወይም ደግሞ ግማሽ ኩባያ የሮማን ፍሬ እና ውሃ፣ ግማሽ መካከለኛ ቀይ ስር ጥሬውን ከትፋችሁ ማለት ነው፣ የግማሽ ሎሚ ጭማቂ እናም ግማሽ ኩባያ ውሃ ያስፈልጋችኋል። አዘገጃጀቱም የሮማን ፍሬውንና ቀይ ስሩን ከውሃው ጋር አንድ ላይ በደንብ እስኪላላ ድረስ መፍጨት፣ ካስፈለጋችሁ ማጥለል እናም ትኩስ የሎሚ ጭማቂውን መጨመር፣ ከዛም ወዲያውኑ መጠጣት ነው። ለመጠጣት ደግሞ በጣም ጥሩ ጊዜ ጠዋት በባዶ ሆድ ወይም ደግሞ ከቁርስ በፊት በጣም የተሻለ ነው። ይህ መጠጥ ለምን እንደ ልብ መድኃኒት ይሰራል ካላችሁ፣ የልብ በሽታ የሚጀምረው በኦክሲዲቲቭ ስትረስ ነው፣ በብግነት፣ በደካማ የደም ዝውውር እናም በደም ቧንቧዎች መድረቅ ነው። ይህ መጠጥ አራቱንም መንስኤዎችን በተፈጥሮ የሚያክም መጠጥ ነው ማለት ነው። እስቲ የዚህ መጠጥ የግብአቶቹ የልብ ጤና ጥቅሞችን ልንገራችሁ። የመጀመሪያው ግብአት ሮማን ነው። ሮማን የደም ቧንቧ ጠባቂ ነው። በፖሊፊኖልስ እናም በአንቲ ኦክሲዳንቶችም የበለጸገ ነው። በደም ቧንቧዎች ውስጥ የስብ ክምችትንም ይከላከላል። የደም ቧንቧዎች የመለጠጥ ችሎታንም ያሻሽላል። መጥፎ ኮሌስትሮልን ወይም ደግሞ ኤልዲኤልንም ይቀንሳል። ለልብ የሚደርሰውን የኦክሲጅን መጠንንም ያሻሽላል። የደም ዝውውርን እናም የልብን ጥንካሬንም ለማሻሻልም የተረጋገጠ ነው። ሁለተኛው ግብአት ቀይ ስር ነው። ሁላችሁም የምታውቁትና ሱፐር የሆነው ምግብ ነው። የደም ዝውውርን ማሳደጊያ ምግብ ነው። ቀይ ስር በናይትሬትስ የበለጸገና ወደ ናይትሪክ ኦክሳይድ የሚቀይር ነው። የደም ቧንቧዎችን ያዝናናል። የደም ግፊትንም ይቀንሳል። የደም ዝውውርን እናም ጥንካሬንም ያሻሽላል። የደም ቧንቧ መድረቅንም ይቀንሳል። የልብ ጡንቻ ብቃትንም ይደግፋል። እንደ ተፈጥሯዊ የደም ቧንቧ ማስፊያ ወይም ደግሞ እንደ ቫሶዲሌተርም ይሰራል። ሶስተኛ ሎሚ ነው። ሎሚ ለኮሌስትሮል እናም መርዛማ ነገሮችን ለማስወገድም ይረዳል። በቫይታሚን ሲም የበለጸገ ነው። የኮሌስትሮል ክምችትንም ለመቀነስ ይረዳል። የደም ቧንቧዎችን ያጠነክራል። የጉበት መርዛማ ነገሮችን ማስወገድን፣ የኮሌስትሮል ቁጥጥርንም ይደግፋል። ሎሚ ብግነትንም ይቀንሳል። የደም ቧንቧዎችን ንጹህ እናም የመለጠጥ ባህሪ እንዲኖራቸውም ያደርጋል። ታዲያ የእነዚህ የግብአቶች መጠጥ ድንቅ ጥቅሞችን ልንገራችሁ። አንደኛ፣ በእነዚህ ግብአቶች የሚዘጋጀው የልብ ጠባቂ መጠጥ የደም ግፊትን በተፈጥሮ ይቀንሳል። ናይትሪክ ኦክሳይድ የደም ቧንቧ መዝናናትን ያሻሽላል። ሁለተኛ፣ የደም ቧንቧ መዘጋትንም ይከላከላል። የስብ ክምችትን እናም የኮሌስትሮል ኦክሳይድን ይቀንሳሉ። ሶስተኛ፣ የደም ዝውውርንም ያሻሽላል። አስተማማኝ የኦክስጅን አቅርቦትን ያረጋግጣል። አራተኛ፣ የልብ ጡንቻንም ያጠነክራል። ልብ በብቃት ደምን እንድትረጭ ይደግፋታል ማለት ነው። አምስተኛ፣ ብግነት ወይም ደግሞ ኢንፍላሜሽንን
ይቀንሳል። የደም ቧንቧዎችን ከጉዳትም ይጠብቃል። ስድስተኛ የኮሌስትሮል መጠንንም ያመጣጥናል። መጥፎ ኮሌስትሮልን ወይም ደግሞ ኤልዲኤልን ይቀንሳል እናም ጥሩ ኮሌስትሮልን ወይም ደግሞ ኤችዲኤልን ይደግፋል። ሰባተኛ የደም መርጋትንም ይከላከላል። በሰውነታችን የደም ፍሰትን ያሻሽላል። ስምንተኛ ጤናማ የልብ ምትንም ይደግፋል። የኤሌክትሮላይት ሚዛንንም ያሻሽላል። ዘጠነኛ የአካል ብቃት እንቅስቃሴ ጥንካሬንም ያሻሽላል። ተጨማሪ ኦክስጅን እንዲኖር ያደርጋል። ተጨማሪ ኦክስጅን ካለ ደግሞ የተሻለ ጥንካሬ ይኖራል። አስረኛ ከልብ ድካም አደጋም ይጠብቃል። የደም ቧንቧ መጥበብን ይከላከላል። 11ኛ የስኳር ህመምተኞችን የልብ ጤና ይደግፋል። የኢንሱሊን ሴንሲቲቪቲን ያሻሽላል ማለት ነው። 12ኛ የኦክስጅን አጠቃቀምን ያሳድጋል። የሴል ጤናን የማይቶኮንድሪያል ሄልዝን ይደግፋል። 13ኛ የልብ እርጅናንም ይቀንሳል። ሴሎችን ከኦክሲዲቲቭ ጉዳት ወይም ደግሞ ስትረስ ይጠብቃል። 14ኛ አጠቃላይ የደም ቧንቧ ጤናንም ያሻሽላል። የደም ቧንቧዎችን እናም ደም መላሾችንም ይደግፋል። ታዲያ ምን ያክል ጊዜ ይህንን ድንቅ የሆነ መጠጥ መጠጣት አለባችሁ? በየቀኑ 1 ብርጭቆ ከጠጣችሁ በቂ ነው። ለከፍተኛ የደም ግፊት ወይም ደግሞ ለልብ ስጋት በሳምንት ከ5 እስከ 6 ቀናት ጠጡ። ለበሽታ መከላከያ ደግሞ በሳምንት ከ3 እስከ 4 ቀናት መጠጣት ትችላላችሁ። ምን አይነት ሰዎች ጥንቃቄ ማድረግ አለባቸው? ዝቅተኛ የደም ግፊት ያለባቸው ታካሚዎች ቀይ ስርን መቀነስ አለባችሁ። የኩላሊት ጠጠር ታሪክ ያላቸው ሰዎችም ቀይ ስርን መቀነስ አለባቸው። የስኳር ህመምተኞችም ቀይ ስርን መቀነስ አለባቸው። በፋብሪካ የተዘጋጀውን ጭማቂን አስወግዱ። ለበለጠ ውጤት ደግሞ ትኩስ የሆኑ ግብአቶችን ወይም ደግሞ ፍራፍሬዎችን ወይም ደግሞ አትክልቶችን ተጠቀሙ። የታሸጉ ጭማቂዎችን ደግሞ አስወግዱ። ከዕለታዊ የእግር ጉዞ ወይም ደግሞ ከእንቅስቃሴ ጋር ደግሞ ብታጣምሩት የተሻለ የጤና ጥቅምን የምታገኙ ይሆናል። እንዲሁም ደግሞ ጨውና የተጠበሱ ምግቦችን ደግሞ መቀነስ አለባችሁ። እነዚህ ምግቦችን ካልቀነሳችሁ ውጤቶችን አታዩም ማለት ነው። ስለዚህ ይህ መጠጥ ልባችንን የሚጠብቅ ድንቅና ሱፐር የሆነ መጠጥ ነው ማለት ነው። በሳምንት ከ3 እስከ 4 ጊዜ ከቻላችሁ ለመጠጣት ሞክሩ። ስለዚህ ክቡራትና ክቡራን ተመልካቾቼ የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ጥያቄ ካላችሁ ከዚህ ቪዲዮ ጋር በተያያዘ ጥያቄያችሁን በኮመንት ላይ አስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።